ፉክክሩ ያደገ ነበረ። በመጨረሻዎቹ አትሌቶች መካከል የተደረገው በፋንታዬ በአልማዝ በቤተልሔም እንዲሁም በጥበብ መካከል የነበረው ፉክክር እጅግ በጣም የጋለ ነበር። አጨራረሳቸው እጅግ በጣም ያደገ እንደነበር ተመልክተናል። መጀመሪያ ላይ ፋንታዬ ጉልበቷን ይዛ ነበር ለመሮጥ የሞከረችው። የመጨረሻዎቹ ሁለት ዙሮች ላይ ግን የነበራት የአጨራረስ ብቃት እጅግ በጣም ከፍተኛ ነበር። ጥበብ ወደ መሃል ለመግባት ሞክራ ነበረ። ኋላ ላይ እንደገና አልማዝ ለመምጣት ሞከረች፣ እንደገና መሃል ላይ ገባች። ፋንታዬ ግን የመጨረሻ አጨራረሷ እጅግ በጣም አስደናቂ ነበረ። እንዴት አገኘው ዶክተር? ምክንያቱም እሷ አየህ እኔ እንደው እንደዛ ትመጣለች ብዬ አልነበረ። መጀመሪያ በጣም አፈጠነች። 600 ሜትር እኮ ነው ሄደችው እሷ። አፍጠና 600 ሜትር ሄደች። በኋላ ለቀቀቻቸው ነው የምትቀሩት መሰለች። ይኸውልህ በስፒድ እንዴት እንዳለፈቻቸው እና ራሷን ቦታውን አስመከብራ ገባች ማለት ነው። እና እርግጥ በጣም ጥሩ ሩጫ ነው የሮጠችው። ፋንታዬ አዳነው ውድድሩን አንደኛ ሆና ጨርሳለች።